አንቺ ነው ምገልሽ ገርሻለሁ ኧረ ሳምሪ ባክሽ በፈጠረሽ ንገሪኝ ቆይ ምንድነው የተፈጠረው በዛሽ ኮሮና የተነሳማ ይሁሉ ነገር አይሆንም በጭራሽ አይሆንም የሞዳቸው ሰዎችማ በድጋሚ ማንንም ሳይነጥቀኝም አይሆንም ሳምሪ ባክሽ በፈጠረሽ ተረጋጊ ቆይሽ ምንድነው የተፈጠረው አንደኛዋ ደግሞ አንቺ ነሽ አው ይሄ ሁሉ ነገር ባንቺ የተነሳ ነው የተፈጠረው አው አንቺ ነሽ ባንቺ የተነሳ ነው እገድሻለሁ ሳምሪ ባክሽ ያለቅሽኝ አለቀቂኝ ባንቺ ምክንያቱም የምወዳቸውን ሰዎች አላጣም እሺ ሳምሪ ባክሽ ልቀቂኝ አልሰማሽኝም እገድሻለሁ ሳምሪ ልትይሉ የገባኝ አይደለም አውቅሽ ልቀቂኝ ዝም በይ እገድሻለሁ ልትይሉ የገባኝ አይደለም አውቅሽ ልቀቂኝ ዝም በይ ሳምሪ ባክሽ ልቀቂኝ ዝም በይ እገድሻለሁ ዝም በይ ሳምሪ ሰማያት ደህና ነህ አልጎድኩም ማለት ድምጽ ምንድነው የት ነህ እመጣለሁ ንገረኝ የት ነህ ደህና ናት አንተ የት ነህ እሺ አሁን እመጣለሁ እሺ ደህና ነው እሺ አብረሽ ልምጣ አንቺ እዚህ ቆይ አምላኬ እባክህ በእኔ ምክንያት ሌሎች ሰዎች እንዳይጎዱ አድርግ እማ አባ
አይዞክ ቀስ በል ደህና ነህ? አንቺ ደህና ነሽ? እኔማ አንቺን የጎዳሽ መስሎኝ ነበር። ኮብለቁስ ነው ልትቀቂ ደህና ነኝ። ቆይ ምን ሆኖ ነው? ምንድነው ያደረጉ? ደህና ነኝ። እነ ባቢ ናቸው አይደል? በእኔ ምክንያት ደህና ነኝ። ቆይ ወቅተው ነው? አታስቢ፣ ደህና ነኝ። እድል ታዩ እስቲ ገብቶ ይረፍበት። እሺ ይቅርታ ስለተደናገጥኩኝ። በእኔ ምክንያት ነው። ለምን እንደምታለቅሽኝ? ደህና ነኝ አልኩሽ እኮ። እንደዚህ ሆነ ያየው። ኧረ እኔ ምንም አልሆንኩም። የጨነቀኝ አንቺ ነገር ነበር። እኔ ምን ሆናለሁ? አንተ በእኔ ምክንያት ለምን አትሰሚኝም? ደህና ነኝ። እኔ ግን እንደው ምን አይነት እድል ነው ያለኝ? እንደሱ አትበይ። ምንድነው? እሱ ሆስፒታል ተኝቶ መታከም ሲገባው እድልን ካላየው ብሎ መጣ። አንቺ ደግሞ እዚህ ቁጭ ብለሽ ታለቃቅሻለሽ። እናንተ ደህና ነሽ መባባላችሁን መቀጠል ትችላላችሁ። እኔ ግን ሄጄ ፍቅርን ልፈልገው። እኔ ማብረሽ እመጣለሁ። አንተ እዚህ ሁን፣ እኔ ሄጄ እፈልገዋለሁ። እንዴ ቆይ ፍቅር የት ነው? ከሰማያት ጋር አብሮ አልነበር እንዴ? አዎ ወስደውታል። እነማን? እነ ባቢ? ማንነታቸውን አላስታውስም። ማስታውሰው እኔን ሶግኝና ፍቅርን ሲወስዱት ብቻ ነው። እነሱ ናቸው በእኔ ምክንያት። እድል እመት ስለ ቅድሙ በጣም ይቅርታሽ። ነገሮች ስሜታዊ አድርገውኝ ነው። እኔም በሆን እንደዚህ ነው ሊሰማኝ የሚችለው። እሺ ደህና ነሽ? ግን አንቺስ ምን ማስተማመኛለሽ? ለኔ አታስብ። በቃ ደህና ነሽ? ለማንኛውም ግን ተጠንቀቂ። እሺ
ወይኔ ሳባ የት ነው ያለሽው? ወይኔ እንዴ እሷን ማግቷት ይሆን እንዴ? እሺ ወንድስ ለምንድን ነው ስልክ የማያነሳልኝ? ምን አይነት ጣጣ ነው? ኧረ እዚህ ጋር ሰው ወድቋል። ማሜ የሰማኸኝ ነው? ሰው ወድቋል እንዴ? እና በፖሊስ ላለመጠየቅ ስንል ወድቆ ያየን ዝም ብለን ልንሄድ ነው? ኧረ ና ይዘና ወደ ሐኪም ቤት እንሂድ። እሱማ የታገኛችሁት እና የሚል ጥያቄ ያፋጥጡናል። ግን እኮ ዝም ብሎ መሄድ ከብዶኝ ነው። በቃ እሺ መጣሁሽ። በቃ መጣሁ። ቁሚ ቁሚ አትሰሚኝም? ቁሚ እንዴት ነው አሁን? የህመም ስሜት ይሰማሃል? ደህና ነኝ። እንደው ያንን ህፃን ልጅ ምን አድርገውት ይሆን? እኔም እኮ ግራ የገባኝ እሱ ነው። እኔን ወይ ሳምሪን ቢወስዱ ኖሮ አንቺን ለማግኘት ነው የሚል ነበር። ልጁ ግን ምን አደረገ? እኔም እኮ ያልገባኝ እሱ ነው። ደግሞ ተራ ሌባ ነበር መስሎኝ የነበረው። ግን ምንም አልሰረቁ ነው። ተራ ሌባም አይደሉ፣ እነሱ ናቸው። እግዚአብሔር አንተን አተረፈልኝ እንጂ እንደው ምን ሆን ነበር? እኔም አንቺን ወስዶ የሆነ ነገር አደረግሽ ብዬ አስቤ ነበር። እንደ አንተን ያተረፈ ፈጣሪ እሱንም ያትርፈው እስኪ። ያንድ ፍሬ ህፃን ልጅ። አሜን። እና እረፍት ታደርጋለህ? ወደ ውስጥ ይዤ ልግባ? እሺ ቀስ አትይጂ። ትንሽ ቆይ። አሁን እንቅልፍ አይወስደኝም። እሺ። ልጁን ለማግኘት ፖሊስ ጣቢያ እንድንሄድ እያስቤ ነበር። ሳምራዊት ግን ያንን ማለች። አዎ የባሰ ነው የሚሆነው። በኋላ ደግሞ ልጁን ባይመልሱትስ? እና አግባ አለበት ሀገር እንደፈለጉ ይፈንጩ። ለጊዜው ምንም ባናደርግ ይሻላል። እኔ ራሱ ክስ ለመመስረት ማሰቤ ልክ አይመስለኝም። እና እስከመቼ እንዲህ ትኖሪያለሽ? አላውቅም፣ ግን ወደ ኋላ አንልም፣ ክስ እንመሰርታለን። ዛሬ የተፈጠረው ምናልባት ክስ ለመሰርት እንደሆነ አውቀው ቢሆንስ? እንዴት ሊያውቁ ይችላሉ እንዴ? ጉዳዩን የምናውቀው እኮ እኔ አንቺና ካሌብ ብቻ እኮ ነን። እኔ እንጃ፣ ግን ደግሞ ሰዎቹ ሁሉም ቦታ ሰው አላቸው። ከነሱ ምንም አይነት ነገር አይደበቅም። በዚህ ልክ አታግዝፊ። እነዚህ በሴት ገላ የሚተዳደሩ ወንበዴዎች። ምን ነው አመመ? ብዙ አትንቀሳቀስ፣ ብታርፍ ይሻላል እኮ። እሺ። እንቅልፍ እንዲወስድ ምን ላድርግልህ? እዚህ ቁጭ ካልሽ ይበቃኛል።
ያንቺ ስልክ ነው? አዎ ኩሽና ነው መሰለኝ። በዚህ ሰዓት ማን ሊደውልልሽ ይችላል? እኔ እንጃ ዝም ብሎ የተሳሳተ ስልክ ነው የሚሆነው። በተደጋጋሚ እየጠራ ነው እኮ። እስኪ በቃ ወይ ደግሞ ሄጄ ሊዮ ምናልባት ሳምሪ ልትሆን ትችላለች። ሳምሪ እኔ እያለሁ እንዴት እሷ ጋር ትደውላለች? ይህን እንደ ጎረምሳ ነው እንጂ። አሃ ካሌብ ሊሆን ይችላል እንዴ? ቀን አብረው ያውሉ ሰዓት አሳልፈው ድጋሚ በሰዓት ይደውላል። ሄሎ ካሌብ። እድል እንዴት አመሸሽ? እግዚአብሔር ይመስገን። እንዴት አመሸ? ከመሸ ደወልኩ አይደል? ኧረ ችግር የለውም። ግን ደህና ነህ አይደል? አዎ መንገድ ላይ አንድ ሴት አግኝቼ ነበር። ልክ እንዳንቺ ስራ እያሰሯት የነበረች ልጅ ነች። እንደኔ ታገተች ልጅ? አዎ አሁን ከነሱ አምልጣለች። መንገድ ላይ ነው ያገኘኋት። አንቺንም እንደምታውቅሽ ነግራኛለች። እኔን ታውቀኛለች? ማን ናት? ብርነሽ የምትባል ልጅ ታውቂያለሽ? ብርነሽ? አዎ አረብ ሀገር እንልክሻለን ብለው ሲያንገላቷት የነበረች ልጅ ናት። አዎ እንደዛ ነው ያለችኝ። አመለጠች? እሰይ እንኳን ተሳካላት። እኔንም ልታምነኝ አልቻለችም። እስኪ አናግሪያት። ሄሎ እድል ነሽ? አዎ ብርነሽ። እንኳን ከነዛ ሰዎች ተላቀቅሽ። እንኳን እግዚአብሔር ረዳሽ። እኔም ድምፅሽን ስለሰማሁ ደስ ብሎኛል። እኔም እና እሱን ታውቂዋለሽ? እኔ እኮ አይዞሽ አትፍሪ። ካሌብ የሚታመን ሰው ነው። እሺ መንገድ ላይ ራሴን ስቼ ከወደኩ በኋላ ምንም ነገር አላስታውስም እና አስነቃ ራሴን አጠገቡ ሳገኘው። አይዞሽ አታስቢ። ካሌብ የሚታመን ሰው ነው። በዛ ላይ ደግሞ የህግ ባለሙያ ነው። አንቺ ካልሽ እሺ። ሄሎ እድል። ወይ ካሌብ፣ በእውነት በጣም ነው የማመሰግነው። እግዚአብሔር ይስጥ። አንተን የማመሰግንበት ምንም አይነት ቃል የለኝም። አታካብጁ። እንድታምን ነው አንቺ ጋር የደወልኩት። ብቻ ለሁለታችሁም ደህና ስለሆናችሁ ደስ ብሎኛል። ከኔ አይበልጥም። ለሁለታችሁም ክስ እንመሰርታለን። እሺ በቃ እናወራበታለን። ደህና ደር። እሺ ሰላም ደሪ። ሰማያት ለምን መጣ? ቆይ ግን ከመቼው እኔም ወይ ምናምን መባባል የጀመራችሁት? አልገባኝም። ዛሬ እሱን የምታቆልባብሽባቸው ቃላቶች። ሰማያት አሟል እኮ። ቆይ ለምንድን ነው ወደዚህ የመጣው? ና ወደ ክፍል። ምነው ንግግርሽን አቋረጥኩት? እንዳለው መልሰሽ ደውይና እናግባ። ቆይ ምንድን ነው የምትቀበጣጥረው? መቀበጣጠር አሰርሽ እኮ ነኝ እኮ። ታዲያ አሰሪ ብትሆንስ? ስለማወራው ስለያንዳንዱ ነገር አሰሪ መጨነቅ አለብን? ጭራሽ አነጋገርሽም ተቀይሯል። ሰማያት በአንድ ቀን ሁኔታሽን፣ አለባበስሽን፣ አኳኋንሽን መቀየር ከቻለ በእውነት ቀናውበት። ምን አይነት ተሰጥኦ ቢኖረው ነው? ና እንሂድ። ግባና ረፍት አድርግ። ቆይ ልደግፍ። እድል። አቤት። የእውነት ግን አነጋገርሽ ተቀይሯል። እኔም ታውቆኛል። በካሌብ ምክንያት ነው? እንዴት በአንድ ቀን? ማለቴ ያለውን ነገር ለማወቅ ብዬ ነው። ለኔ ደግሞ ለመንገር አትፍሪ። እኔ እንጃ፣ ግን ደግሞ የዛሬ ጉዳይ ብቻ አይመስለኝም። እንዴት? ከዚህ በፊት ታውቃለሽ እንዴ? ካሌብ ጥሩ ሰው ነው። ይሄ ደግሞ ምንም ጥያቄ የለውም። ግን ደግሞ እኔ ለማለት የፈለኩት ይሄ ጉዳይ ብቻ አይመስለኝም ነው። እውነትም አነጋገርሽ ተቀይሯል። እንደዛ አንገስ ደፍተሽ የምታወሪ ነበርሽ ልጅ፣ አሁን እኮ እያብራራሽልኝ።
ስቀልድ ነው ምን ልትይ ነበር ልስማሽ ያው የመጣሁት ሰው ቤት ተቀጥሬ ልሰራ ነው ስለዚህ የኔ ስራ የሚሆነው የተባልኩትን መታዘዝ ብቻ ነው አዎ የኔ ንግግር ቦታ የለውም ሐሳቤ አስተያየቴ ስለሆነ ነገር ባብራራ ምንም ጥቅም የለውም እንዴ ለምን ከስራ ባለፈው እኮ የራስሽ ማንነት ሊኖርሽ ይችላል እሱን ነው ያልኩ ያለሁት አሁን የምታያት እድል ምንም ነገር አይታ እንዳላየች ሰምታ እንዳልሰማች የምታልፈዋን ለእናቷ ስትል ሁሉንም ነገር የምትችለዋን ላይሆን ይችላል እና ልክ ነኛ ካሌብ በራስ መተማመንሽን ጨምሮልሽ ነው የመጣሽው እሱ አይመስለኝም እና ማን ነው ሌላ ሰው አለ እንዴ ማን ፍቅረኛሽ ነው አንተ ነህ እኔ አዎ ካንተ ጋር ሲሆን የሰው ሀገር ሰው ሰራተኛ እንዲሁም ደግሞ ኑሮን ለማሸነፍ ብላ የሆነ ነገር የምታደርገዋን ያችኛዋን ድል አይደለም እና ማን ነሽ ምንም መገለጫ የሌለው ራሴ ነኝ ከልብሽ የምታወሪው አዎ ይሄ ደግሞ የሚገኘው ከነጻነት ነው እኔ ደግሞ አንተ ጋር ሲሆን ሙሉ ለሙሉ ነው ነጻ የምሆነው የምሰማውን ያመንኩ አይደል ቆይ ዛሬ ምን ተገኘ እንደ ቀላጥቼ ነበርኩ እና ኑዛዜ መሆኑ ነው ይሄንን የመሰለ ፍቅር መግለጫማ በደንብ ነው መስማት ያለብኝ ፍቅር በቃሉን እንጂ በተለይ በደብዳቤ ቢሆን በጣም ይቅርታ ድንጋጤው ነው እንደዚህ የሚያስቀባጥረኝ ምን ነው ልጅቷን ያስደነገጥኳት ሳምሪና ጣኑ ልጅ እንዴት ሆነ ቆይ ምን እየሆንኩኝ ነው ያለሁት በእኔ ምክንያት ስንት ሰው እየተጎዳ ነው ያለው እኔ ግን እዚህ የማይሆን ነገር አወራለሁ ስላሰበልኝና ስለተጨነቀልኝ ብቻ ለምንድን ነው የተለየ ሰው ይመስለኝ ምን የማይሆን ነገር ላይ ተስፋ ያደርጋለሁ እስከ መቼ ድረስ ነው በእኔ የሞኝነት ስራ ምክንያት ሰዎች የሚጎዱት አይ ነገውን ይቅርታ ጠይቀዋለሁ ፈጣሪ ሆይ አንተ የሕፃናት አምላክ ነህና ፍቅርን ጠብቀው የነገዋን ፀሐይ መውጣት ተከትሎ ቸረር ያሰማል እንኳን ደስ አለሽ ፍቅር ተገኘ አዎ ሌሊቱም እንዳለ ተይዟል በእውነት አዎ እና ለፖሊስ ጣቢያ ናቸው ቆይ እንዴት ሳቅፋለ መመ ተሻለኝ እኮ እንዴት በቃ እንዲሁ እስኪ ሊያ እንዴት ባንድ ቀን እኔንም ገርሞኝ እኔ ራሱ በጣም ነው ገረመኝ ቆይ እንዴት ሊሆን ቻለ ምናልባት ማታ ወዳለው ስለሽ ሊሆን ይችላል እኔ ወዳለሁ አላልኩም እኮ አንቺ ባተሚም እንግዲህ እንደዛ ነው ያልሽ እኔ ካንተ ጋር ሲሆን ሰላም ይሰማኛል እንጂ ወዳለሁ አላልኩም እሺ ይሁንልሽ እኔ ወዳለሁ አላልኩም አንቺ ብትፈሪም ግን እኔ ነግርሻለሁ ምኑን በጣም ወድሻለሁ
በእኔ ምክንያት እዛ ህፃን ልጅ ይሰቃያል። እኔ እዚህ እማው አጣማኝ ወይኔ ጉዴ ወንድዬ ወንዴ 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 ወይኔ ወንዴ ወይኔ ጉዴ ወንድዬ ወንዴ 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 ኧረ ተነስ ወንድዬ በእናትህ ወንዴ ተነስ ወንዴ እንዴት አደርክ? የሚበላና አሁን ትችላለህ? እንዴት አደርሽ? አመሰግናለሁ። እንዴት ነው? ምንም አዲስ ነገር የለም አይደል? አዎ ሳምሪ አልደወለችም። ስደውልላትም ደግሞ መልሼ እደውላለሁ ያልሽ ዘጋችሁ ነው። መጥፎ ነገር ተፈጥሮ አይሆንም አይደል? እንደዛ እያልሽ ይበልጥ የጥፋተኝነት ስሜት እንዲሰማኝ አታድርጊ። እንዴ አንተ ምን አደረክ? በእኔ ምክንያት አይደል እንደ ሁሉ ነገር እየሆነ ያለው? ጻልታብተን እዚህ ተኝቼ ማደር አልነበረብኝ። እና ወጥተህ ምን ታደርጋለህ? ቆይ እንዲገሉ ነው? ሳምሪስ ምን ማስተማመኛ ያላት? እኔማ ምናልባት አባቷ ከረዷት ብዬ ነው። እስቲ ጥሩ ዜና እንጠብቃለን። አሜን። ምን ሆነሽ ነው? ምን ሆንኩ? ለምንድን ነው አንገትሽን የደፋሽው? ምንም አንቺ ነፃ ሆነሽ እንድታወሪ እኔ ግድ መጎዳት አለብኝ? ስለ ትላንቱ ንግግሬ በጣም ይቅርታ። ምን ይቅርታ የሚያስጠይቅ ነገር አለ? ንግግሮችሽ ጥሩ ነበሩ። በጣም ይቅርታ ተናድጄ ስለነበር እንደዛ ያልኩት። ልክ ናት። የነገሮች መደራረብ ነው እንደዚህ ያደረገ። ሁላችንም መልስ መስመር ባናልፍ ጥሩ ነበር። አደራህን አምላኬ ሆይ እንደኔ ስራ ሳይሆን እንዳንተ ይቅርባይነት በእኔ ምክንያት ችግር ውስጥ የገቡትን ሰዎች በሙሉ ተመልከታቸው። አደራ ቸር ያሰማን።